ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በዛሬውም ፕሮግራም አሪፍና ጥሩ የሆነ መረጃ ይዤላችሁ ቀርቤያለሁ። ብዙዎቻችሁ በኮሜንት እየጠየቃችሁኝ ስለሆነ ሰሞኑን በዛሬው ፕሮግራም ስልካችን በሌሎች ሰዎች እየተሰለለ እንዲሆን እንዴት አድርገን ማወቅ እንደምንችል ምልክቶቹን ሁሉንም እነግራችኋለሁ። እንደዚሁም እነዚህን ሁሉ ምልክቶች ካገኛችሁና ስልካችን በሌሎች ሰዎች እየተሰለለ ነው ወይም ሌሎች ሰዎች እኛን እየተከታተሉን ነው፣ ፎቶአችንን፣ ቪዲዮአችንን፣ የምንሰራውን ሁሉ እያዩን ነው ብላችሁ ከተጠራጠራችሁ እንዴት አድርጋችሁ ማስተካከል እንደምትችሉ መፍትሄውንም ምልክቱንም በአንድ ላይ ይዤላችሁ ቀርቤያለሁ። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ እንድትከታተሉ በአክብሮት ጠይቃለሁ። መልካም ቆይታ ይሁንላችሁ። ስልካችን እየተሰለለ መሆኑን እንዴት ማወቅ እንችላለን? ለዚህ ጥያቄ መልስ ከመስጠቴ በፊት ጥቂት ምልክቶችን ላሳያችሁ። እነዚህም ምልክቶች በስልካችሁ ላይ ታዲያ ካያችኋቸው መጠንቀቅ ይኖርባችኋል ማለት ነው። አንደኛ፣ የዳታ አጠቃቀም መጨመር። በየወሩ የምትጠቀሙት የዳታ መጠን ከወትሮ በተለየ መንገድ በከፍተኛ ሁኔታ እየጨመረ ከሄደ ምናልባትም ስልካችሁ እየተሰለለ ሊሆን ስለሚችል መጠንቀቅ ያስፈልጋል። ምክንያቱም ደግሞ ሰርጎ ገቦች ወይም ደግሞ ሃከሮች የምንላቸው የእናንተን መረጃ ለመውሰድ ብዙ ዳታ ስለሚጠቀሙ ነው። ለምሳሌ ከአሁን በፊት በወር 2 ጂቢ የምትጠቀሙ ከሆነ አሁን ላይ ደግሞ ከወትሮ በተለየ እስከ 5 ጂቢ በላይ እየተጠቀማችሁ መሆኑን ካያችሁ ይህን ነገር ልታስቡበት ይገባል። ታዲያ ይህን ነገር እንዴት ነው ማወቅ የምችለው ካላችሁ በጣም ቀላል ነው። ወደ ስልካችሁ ሴቲንግ፣ ሞባይል ኔትወርክ፣ ዳታ ዩዜጅ የሚለውን በመጫን ምን ያህል ዳታ እንደተጠቀማችሁና ምን አይነት አፕሊኬሽን ከፍተኛ ኢንተርኔት እየወሰደ እንደው ማወቅ ትችላላችሁ። ሁለተኛ ደግሞ የባትሪ ፍጆታ መጨመር ነው። ባትሪያችሁ ቶሎ ቶሎ የሚያልቅና ከወትሮ በተለመደ ሁኔታ በከፍተኛ ሁኔታ እያለቀ ከሆነ ምናልባትም ደግሞ በሌሎች ሰዎች ስልካችሁ እየተሰለለ ወይም ደግሞ ሌሎች ሰዎች የእናንተን መረጃ እያዩ እየተጠቀሙ ሊሆን ይችላል። ይህ የሚሆንበት ምክንያት ደግሞ የስለላ አፖች ወይም ደግሞ እናንተን ሊሰልሉ ከስልካችሁ ላይ የተቀመጡ አፖች ባክግራውንድ ላይ በከፍተኛ ሁኔታ ስለሚሰሩ ነው። ለምሳሌ ስልካችሁን በቀን 1 ጊዜ ቻርጅ ታደርጉ ከሆነ አሁን ደግሞ ከወትሮ በተለየ በድንገት 2-3 ጊዜ ቻርጅ የሚጠይቃችሁ ከሆነ ከባክግራውንድ ላይ ምናልባትም ለእናንተን ለመሰለል የተቀመጠ ሊኖር ይችላል። ሙሉ በሙሉ እርግጠኛ አይደለም፣ ነገር ግን ሁሉንም ምልክቶች ማየት ይኖርባችኋል። ታዲያ ይህንም ለማረጋገጥ እንዴት ነው ካላችሁ በጣም ቀላል ነው። ወደ ስልካችሁ ሴቲንግ ትገቡና ከዛም ባትሪ የሚለውን በመጫን የትኛው አፕሊኬሽን ከፍተኛ ባትሪ እየተጠቀመ እንደው ያሳያችኋል። ምናልባትም እናንተ ያላያችሁት የስለላ አፕሊኬሽን እዛ ላይ ተቀምጦ በከፍተኛ ሁኔታ ባትሪያችሁን እየጨረሰ ከሆነ እዛው ላይ ማግኘት ትችላላችሁ። ሶስተኛ፣ ያልተለመዱ መልእክትና ጥሪዎች። የማታውቋቸው ሰዎች በድንገት የሚደውሉላችሁ ከሆነና ድንገተኛ የሆነ ማለትም ቴክስት የሚደርሳችሁ ከሆነ ከማታውቁት ሰው ተደጋጋሚ ቴክስትና ያልተለመደ መልእክት የሚደርሳችሁ ከሆነ ምናልባትም ስልካችሁ በሌሎች ሰዎች ዘንድ በቁጥጥር ስር ውሎ ሊሆን ይችላል። ምሳሌ፣ ይህን ሊንክ ተጫን የሚል መልእክት ከማታውቁት ሰው በዋትሳፕ፣ በቴሌግራም ሊሆን ይችላል፣ በማንኛውም ሶሻል ሚዲያ ከተላከላችሁ በፍጹም ያንን ሊንክ መጫን የለባችሁም። ብዙ ጊዜ ሃከሮች የሚያደርጉት ለእናንተ ሚስጥራዊ የሆነ ሊንክ ይልኩላችሁና ያንን ሊንክ በምትጫኑበት ሰዓት የእናንተን ሙሉ መረጃ መቆጣጠር ይችላሉ። ስለዚህ ምንም አይነት ምንጩ ካልታወቀ መረጃ ሊንክ በሚላክላችሁ ሰዓት በጭራሽ መንካት የለባችሁም። አራተኛ፣ የስልካችሁ አፈጻጸም መቀነስ። ምን ማለት ነው? አፖችን ለመክፈት ስልካችሁን ለማንቀሳቀስ አፖችን ስከፍቱ ጊዜ የሚወስድባችሁ ከሆነ ስልካችሁ በድንገት የሚጠፋ ከሆነ ብዙ አይነት ከፍተኛ እንቅስቃሴ ከተለመደው ወጣ ያለ የምታዩ ከሆነ ይህም አንዱ ምልክት ተደርጎ ይወሰዳል። ምክንያቱ ካላችሁ ደግሞ የስለላ አፖች እናንተ ጋር ካሉ ከፍተኛ የሆነ ሚሞሪ ስለሚጠቀሙ ስልካችሁን ቀርፋፋና በደንብ እንዳይንቀሳቀስ ሊያደርገው ስለሚችል ማለት ነው። ምሳሌ ፌስቡክ ለመክፈት ካሁን በፊት ኦኬ ስትሉት 5 ሰከንድ የሚወስድባችሁ ከሆነ አሁን ደግሞ ኦኬ ስትሉት 20 ሰከንድ የሚወስድባችሁ ከሆነ ምናልባትም ይህ ነገር አጠራጣሪ ሊሆን ይችላል። እነዚህን ምልክቶች ከነገርኳችሁ አሁን ደግሞ እሺ ከሰርጎ ገቦች ወይም ከሀገሮች እንዴት አድርጋችሁ ስልካችሁን መጠበቅ እንደምትችሉ
እናያለን ማለት ነው። በመጀመሪያ የምታደርጉት ነገር አጠራጣሪ የሆኑ አፕሊኬሽኖችን ከስልካችሁ ላይ ማስወገድ ነው። የማታውቋቸውን ወይም ከፕሌይ ስቶር ውጭ ያወረዳችኋቸው አፖች ካሉ አሁኑኑ መሰረዝ ይኖርባችኋል። እንዴት መሰረዝ እችላለሁ ካላችሁ ምንም ቢደበቁ ከዚህ አያመልጡም። ወደ ስልካችሁ ሴቲንግ ትሄዳላችሁ። ከዛም አፕስ ወይም አፕ ማኔጀር የሚለው ላይ ትገቡና ከዛ ውስጥ እናንተ ያላወረዳችሁት ወይም ከፕሌይ ስቶር ውጭ ያወረዳችሁት አፕ ካለ እየመረጣችሁ አንኢንስቶል ማለት ይኖርባችኋል። ሁለተኛ ደግሞ ስክሪን ካስቲንግ የሚለውን ፊቸር ኦፍ ማድረግ አለባችሁ። ስክሪን ካስቲንግ ማለት ስክሪናችሁን ለሌሎች ሰዎች የምታጋሩበት አማራጭ ነው። እንዴት አድርጌ ማጥፋት እችላለሁ ካላችሁ ወደ ስልካችሁ ሴቲንግ በመሄድ ዲስፕሌይ የሚለውን ተጫናችሁ ካስት የሚለውን ኦፍ ማድረግ ትችላላችሁ። ስክሪን ካስት የሚለው አማራጭ እንደየስልኮቹ ይለያያል። ለምሳሌ ከኔ ስልክ ላይ ስማርት ቪው የሚል አማራጭ ነው ያለው። ስለዚህ ወደ ታች እናንሸራትና ስማርት ቪው የሚለውን መብራትና ለመብራቱን ቸክ ማድረግ ይኖርብናል ማለት ነው። በርቶ ከሆነ ከሌሎች ዲቫይሶች ጋር ስልካችን ኮኔክት ሆኗል ማለት ነው። ስለዚህ ይሄንን አረንጓዴ መሆኑን አለመሆኑን ቸክ ማድረግ ይኖርብናል። ሶስተኛ የዋይፋይ እና የብሉቱዝ ግንኙነቶችን ማቋረጥ። ምን ማለት ነው? ዋይፋይ እና ብሉቱዝ በማትጠቀሙ ጊዜ ስልካችሁ ላይ ኦፍ ማድረግ ይኖርባችኋል። ሁልጊዜ ክፍት አድርጋችሁ መተው የለባችሁም። አራተኛ የይለፍ ቃላችሁን ቀይሩ ወይም ፓስዋርዳችሁን መቀየር። ሁሉንም የይለፍ ቃላችሁን መቀየር ይኖርባችኋል። በተለይ የባንክና የማህበራዊ ሚዲያ ይለፍ ቃሎችን ወይም ፓስወርዶችን። ለምን መቀየር አስፈለገ ካላችሁ ሃከሮች ስልካችሁን የሚሰልሉ ከሆነ የይለፍ ቃላችሁንም ሊያውቁና እነሱ ቀድመው ሊቀይሩባችሁ ይችላሉ። ያን ጊዜ እናንተ መግባት ያቅታችኋል። አምስተኛው ደግሞ የጸረ ቫይረስ አፕሊኬሽን በስልካችሁ ላይ መጫን ነው። ታማኝ የሆነ የጸረ ቫይረስ አፕሊኬሽን ከጫናችሁ ከስልካችሁ ላይ ለስለላ የተቀመጡ ማንኛውንም አፖች ፈልፍሎ ስለሚያወጣላችሁ በትክክል እነዚህን መጠቀም ትችላላችሁ። ታዲያ ጸረ ቫይረስ አፕሊኬሽኖች በጣም ብዙ ስላሉና እናንተን ሊያጭበረብሩ ስለሚችሉ ትክክለኛ የሆኑትን ከፈለጋችሁ እነዚህን በስም የጠቀስኳቸውን ከሶስቱ አንዱን አውርዳችሁ ስልካችሁን ስካን ማድረግ ትችላላችሁ። ወይም ደግሞ አጠቃቀሙን ካልቻላችሁበት ከኔ ከሁለተኛው ቻናሌ ላይ እንደዚህ አይነት ተምብኔል ያለውን ቪዲዮ መርጣችሁ ክሊክ በማድረግ ሙሉ አጠቃቀሙን እዛ ላይ ሰርቻለሁ፣ ገብታችሁ መመልከት ትችላላችሁ። ስድስተኛው ደግሞ ስልካችሁን ወደ ፋብሪካ መቼት መመለስ። ከላይ የጠቀስኩላችሁን ሁሉንም መፍትሄዎች ተጠቅማችሁ ካልሰራላችሁ ብዙ ጊዜ የመጨረሻ መፍትሄ ተደርጎ የሚወሰደው ወደ ፋክተሪ ሪሲት ስልካችሁን መመለስ ነው። እንዴት ሪሲት ማድረግ እንደምትችሉ ዩቲዩብ ላይ ቪዲዮ አለ። አሁን አሳየኝ ካላችሁ ደግሞ ወደ ስልካችሁ ሴቲንግ ትገባላችሁ። ጀነራል ማኔጅመንት የሚለውን ተጭናችሁ ሪሲት የሚል አለ። ከዛ ላይ ደግሞ መጨረሻ ላይ ፋክተሪ ዳታ ሪሲት የሚለውን መጫን ትችላላችሁ። ነገር ግን መጠንቀቅ ይኖርባችኋል። ፋክተሪ ዳታ ሪሲት ካደረጋችሁት ስልካችሁ ላይ ምንም ፋይል አይኖርም። ሙሉ በሙሉ ስልካችሁ ስገዙ እንደነበረው በሙሉ ሁሉ ነገር ይጠፋና እንደ አዲስ ነው የሚከፍተው። ይህ ማለት በስልካችሁ ያሉ ማንኛውም ፎቶ ሆነ ፋይል፣ ቪዲዮ ወደ ሌላ ቦታ ባካፕ ማድረግ ይኖርባችኋል ማለት ነው። እነዚህን መመሪያዎች በመከተል ስልካችሁን ከሰርጎ ገቦች መከላከልና የግል መረጃችሁን ደህንነቱ የተጠበቀ ማድረግ ትችላላችሁ። በነገራችን ላይ ሰሞኑን ስንደዋወል፣ ሪከርድ ስናደርግ፣ ካሜራ ስንከፍት፣ ማንኛውም እንቅስቃሴ ስናደርግ የአረንጓዴ ምልክት ስልካችን ላይ እየመጣች ነው ላላችሁ ይሄ ኖርማል ነው። ብዙ ቪዲዮ ሰርቼበታለሁ። ይሄ ስልካችሁ ለመጠለፉ ምንም አይነት ምልክት ሊሆን አይችልም። ምልክቶቹ እስካሁን የነገርኳችሁ ናቸው። ከዚህ ውጭ ሌላ ምልክት ሊኖር አይችልም ማለት ነው። ስለዚህ በደንብ የምትጠራጠሩ ከሆነ በተለይ በአረብ ሀገራት የምትገኙ እህቶቻችን እናንተን ለመሰለል አፕ ጭነው የሚከታተሏችሁ ከሆነ የምትጠራጠሩ ከሆነ እነዚህን መንገዶች ብቻ በማድረግ ማግኘት ትችላላችሁ። ሐሳብ አስተያየት ካላችሁ በኮመንት ጻፉ፣ አነበዋለሁ። በዛው የሚመለስ ካለ እዛው መመልስላችኋለሁ። እንደዚሁም ቪዲዮ መስራት የሚያስፈልገው ከሆነ በዛ ያለውን ኮመንት አይቼ እንደዚህ ቪዲዮ ሰራለሁ ማለት ነው። ስለ ድጋፋችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ